ሰበር ዜና የአሜሪካ መንግስት ለኢትዮጵያን ሲሰጥ የነበረውን ከለላ ከዛሬ ቀን ጀምሮ ማለትም ከዲሴምበር 12 ጀምሮ እንደሚያቋርጥ ወይም ተርሚኔት እንደሚያደርግ አሳውቋል። እንዲሁም በአሜሪካ የምትገኙ ስደተኞች በ60 ቀናቶች ውስጥ አሜሪካን ለቃችሁ እንድትወጡ አዲስ ውሳኔ አሳልፈዋል። በእነዚህ 60 ቀናቶች ውስጥ አሜሪካን ለቆ ያልወጣ ኢትዮጵያዊ በዲፓርትመንት ኦፍ ሆምላንድ ሴኩሪቲ በኃይል ዲፖርት እንደሚደረግ አሳውቋል። Secretary of Homeland Security Kristi Noem announced the decision to terminate the Temporary Protected Status, commonly known as TPS, for Ethiopia. ስለዚህ በዛሬ ቪዲዮ ለኢትዮጵያን ሲሰጥ የነበረው ከለላ ለምንድነው ተርሚኔት የተደረገ ወይም ሊቋረጥ የቻለው የሚለውን አጠቃላይ ኢንፎርሜሽን እነግራችኋለሁ። እንዲሁም ኢትዮጵያን ስደተኞች ብዙ የሚመለከታችሁ ጉዳይ ስላለ ቪዲዮውን እስከ መጨረሻ ድረስ መከታተላችሁን እንዳትረሱ። ነገር ግን ከዛ በፊት እኔን ለማታውቁኝ ሰዎች ጆሲ ይባላለው። እንደዚህ አይነት ከስራ ጋር ከቪዛ ጋር እንዲሁም ከአሜሪካ ኢሚግሬሽን ጉዳይ ጋር የተገናኙ ቪዲዮዎች ነው ማዘጋጀው። ስለዚህ እንደዚህ አይነት ቪዲዮዎች ማግኘት የምትፈልጉ ሰዎች ሁላችሁም ሰብስክራይብ አድርጋችሁ ቤተሰብ መሆናችሁ እንዳትረሱ። እንዲሁም ቪዲዮውን ሁላችሁም ላይክ ያደርጋችሁ መጀመራችሁ እንዳትረሱ። ወደ ጉዳያችን እንግባ። የዚህን ዌብሳይቱን ሊንክ ዲስክሪፕሽን ቦክስ ውስጥ ወይም የኮሜንት መጀመሪያ ላይ ያስቀምጥላችኋለሁ። ያስቀመጥኩላችሁን ሊንክ ተጠቅማችሁ ስትመጡ ዌብሳይቱ ልክ በዚህ በምትመለከቱት መልኩ ነው የሚከፍትላችሁ። የዚህ ሰዓት ማድረግ የሚጠበቅባችሁ እዚህ ጋር እንደምትመለከቱት ቲፒኤስ ፎር ኢትዮጵያን ኦፊሻሊ ተርሚኔትድ ይላል። ይህ ማለት ለኢትዮጵያን የሚሰጥ የነበረው ከለላ እንዲቋረጥ እንደተደረገ ወይም ተርሚኔት እንዲደረግ እንደተወሰነ የሚገልጽ ጽሁፍ ነው። ስለዚህ እዚህ ጋር የምትመለከቱትን ኢሜጅ ወይም እዚህ ጋር ያለውን ታይትል አንድ ጊዜ ትነኩታላችሁ። ራሱ ሪዳይሬክት አድርጎ ወደ ውስጥ ፔጅ እንዲያስገባ ነው። እዚህ ጋር እንደምትመለከቱት ራሱ ሪዳይሬክት አድርጎ ወደ ውስጥ ፔጅ አስገብቶናል። እዚህ ጋር ተዘርዝረው የምትመለከቷቸው እንደነገርኳችሁ ለኢትዮጵያን ሲሰጥ የነበረው ከለላ በምን ምክንያት ሊቋረጥ ቻለ፣ ቀጣይ ፕላናችሁስ ምን መምሰል አለበት፣ እንዲሁም የተሰጡት አጠቃላይ መግለጫዎች ለሁሉም አይነት የኢሚግሬሽን ጉዳይ ወይም ለሁሉም አይነት የቪዛ ታይፕ የሚሆን መግለጫ ሰጥተዋል። ስለዚህ አጠቃላይ አንድ ባንድ ምንድን ናቸው የሚሉትን እየገባን የምንመለከት ይሆናል። እዚህ ጋር እንደምትመለከቱት ዘ ዩኤስ ገቨርንመንት ሃዝ ኦፊሻሊ ተርሚኔትድ ቴምፖራሪ ፕሮቴክሽን ስታተስ ወይም ቲፒኤስ ፎር ኢትዮጵያን ኔሽን ይላል። ይህ ማለት የአሜሪካ መንግስት ኦፊሻሊ ለኢትዮጵያን ሲሰጥ የነበረውን ከለላ ማለትም ከዲፖርቴሽን ከሰብአዊ መብት መጣስ እንዲሁም ከመሳሰሉት አጠቃላይ ነገሮች ፕሮቴክት ሲያደርግ የነበረው ነገር ለኢትዮጵያን ከዚህ በኋላ ተርሚኔት እንደተደረገ ወይም እንደተቋረጠ ኦፊሻሊ ገልጸዋል። እዚህ ጋር እንደምትመለከቱት ዚስ ዲሲዥን ብሪንግ አርጀንት ዴድላይን ይላል። ይህ ማለት ዴድላይኑ በጣም አጭር እንደሆነ ማለትም በ60 ቀናቶች ውስጥ በሁለት ወራት ማለት ነው። በሁለት ወራቶች ውስጥ አሜሪካን ለቃችሁ መውጣት አለባችሁ። በዚህ አይነት ፕሮቴክሽን ስታተስ ውስጥ የምትገኙ ወይም በቲፒኤስ ስታተስ የምትገኙ ሰዎች አሜሪካን እንደነገርኳችሁ በ60 ቀናቶች ውስጥ ለቃችሁ መውጣት አለባችሁ። እስከ መቼ ድረስ ለሚለው እስከ ፌብሩዋሪ 13 ድረስ አሜሪካን ለቃችሁ መውጣት አለባችሁ። አፍተር ፌብሩዋሪ 13 ወይም ፌብሩዋሪ 13 2026 በኋላ ካልወጣችሁ በዲፓርትመንት ኦፍ ሆምላንድ ሴኩሪቲ በኃይል ዲፖርት እንደምትደረጉ ወይም አሜሪካ እንድትለቁ እንደምትደረጉ ገልጸዋል። ቴምፖራሪ ፕሮቴክሽን ስታተስ ወይም ቲፒኤስ የሚባለው ነገር ምን ማለት እንደሆነ እንመልከት። ቴምፖራሪ ፕሮቴክሽን ስታተስ ማለት ለሂውማኒታሪያን ኢሚግሬሽን ፕሮግራም የተዘጋጀ ሲሆን ይህ ማለት አሜሪካ ላይ ለገቡ ለማንኛውም ዜጎች ለኢትዮጵያንም ሊሆን ይችላል ሌላም አይነት ዜጎች ሊሆን ይችላል የሚሰጥ ከለላ ማለት ነው። ይህ ማለት በህገ ወጥም ሆነ በህጋዊ መንገድ ወደ አሜሪካ ለገቡ ስደተኞች ሰው በመሆናቸው ብቻ በሂውማኒታሪያን ኢሚግሬሽን ፕሮግራም አማካኝነት ሰው ስለሆኑ ብቻ ፕሮቴክሽን ያደርግ ነበር። አሁን የተቋረጠው ለኢትዮጵያን ተቋርጧል የተባለው የቲፒኤስ ፕሮግራም ወይም ቴምፖራሪ ፕሮቴክሽን ስታተስ ይህንን ይመስላል። በቲፒኤስ ውስጥም አርምድ ኮንፍሊክት፣ ናቹራል ዲሳስተር እንዲሁም ተመሳሰሉት አይነት ነገሮች ፕሮቴክት ያደርጋችሁ ነበር። ለምሳሌ የስራ ፍቃድ ወይም ወርክ አውቶራይዜሽን እንድታገኙ ያደርጋል። እንዲሁም ደግሞ ከዲፖርቴሽን ወይም ከአሜሪካ ከመባረር ከመውጣት በኃይል ከመባረር ፕሮቴክት ያደርግ ነበር። ስለዚህ ቴምፖራሪ ፕሮቴክሽን ስታተስ ለኢትዮጵያን መቋረጡ እነዚህ የነገርኳችሁ ቤኔፊቶች እንደሚነሱ ይገልጻል ማለት ነው። This announcement marks a significant shift in U.S. immigration policy and carries serious implications for Ethiopian nationals currently living in the United States under this protection. Temporary protected status is a humanitarian program that allows nationals of designated countries to remain in the United States temporarily when conditions in their home country prevent safe return.
እዚህ ጋር እንደምትመለከቱት ቲፒኤስ ፎር ኢትዮጵያን ዋት ቼንጅድ ይላል። ይህ ማለት ለኢትዮጵያን የተቀየረው ወይ ደግሞ እንዲቋረጥ የተደረገው ቲፒኤስ የሚባለው ፕሮግራም ምንድን ነው አፌክት የሚያደርገው የሚለውን በምንመለከትበት ጊዜ በዲፓርትመንት ኦፍ ሆምላንድ ሴኩሪቲ ወይም በዲኤችኤስ እንደተገለጸው እንደነገርኳችሁ ወይም እዚህ ጋር ከፍ ብሎ እንደነገርኳችሁ ወርክ አውቶራይዜሽን፣ ዲፖርቴሽን እንዲሁም ደግሞ የመሳሰሉት አይነት ሌጋል እንድትሆኑ የሚያደርጓችሁን ቤኔፊቶች እንዳለ እንዳነሱት ማለትም አጠቃላይ ቲፒኤስ የሚባለው ነገር ለኢትዮጵያን እንዳይሰራ እንደወሰኑ ይገልጻል። ወይም እዚህ ጋር እንደምትመለከቱት ኦፊሻሊ ኢንድድ ይላል። ስለዚህ ለኢትዮጵያን ይህ ነገር ሙሉ በሙሉ እንደተቋረጠ ይገልጻል። እዚህ ጋር እንደምትመለከቱት ኪ ዴት የሚባሉት ሁሉም ሰው ሁሉም ስደተኛ ሁሉም ኢትዮጵያን ማወቅ ያለበት የተባለው ነገር ቲፒኤስ ዲዛይን ኤክስፐርቴሽን ኤክስፓየር የሚያደርገው ከዛሬ ማለትም ዲሴምበር 12 2025 በኋላ እንደማይሰራ እንዲሁም ደግሞ እንደነገርኳችሁ በ60 ቀናት ውስጥ ወይም ደግሞ በ2 ወራት ውስጥ አሜሪካን ለቃችሁ መውጣት እንዳለባችሁ ይገልጻል። ይህም እስከ ፌብሩዋሪ 13 2026 ድረስ እንደሆነ ይገልጻል። According to the Department of Homeland Security, the decision to terminate Ethiopia's TPS designation followed a comprehensive review of current country conditions. እዚህ ጋርም እንደምትመለከቱት አፍተር ፌብሩዋሪ 13 2026 ምን ይፈጠራል፣ ምንም አይነት እንቅስቃሴ ሳናደርግ ብንቀመጥ ምን ይፈጠራል የሚለውን ስንመለከት እዚህ ጋር ሉዝ ፕሮቴክሽን ፍሮም ዲፖርቴሽን ይላል። ወይም ቅድም እንደነገርኳችሁ ዲፖርቴሽን ያለመደረግ መብታችን ይነሳል። ወርክ አውቶራይዜሽን ወይም የስራ ፍቃዳችን ይነጠቃል። እንዲሁም ደግሞ ሪሞቫል ፕሮሰስ ይጀመርብናል ወይ ደግሞ ከሀገር እንድንወጣ ፕሮሰስ ይጀመራል። አሁን ላይ ታዲያ ቲፒኤስ ወይም ቴምፖራሪ ፕሮቴክሽን ስታተስ ኦፊሻሊ ለኢትዮጵያን ተርሚኔት መደረጉ ወይም መቋረጡ ስለተሰማ ምንድነው ያለን ኦፕሽን ወይም ደግሞ ቲፒኤስ ስታተስ ውስጥ ያለን ሰዎች ልንሆን እንችላለን ወይም ደግሞ ሌሎች አጠቃላይ ኢትዮጵያን ምንድነው ታዲያ ያለን ኦፕሽን አቬሌብል የሆነው ኦፕሽን ምንድነው የሚለውን በምንመለከትበት ጊዜ እዚህ ጋር እንደምትመለከቱት ፋሚሊ ቤዝድ ኢሚግሬሽን የሚባለው ኦፕሽን ለኢትዮጵያን አሁንም አልተቋረጠም። ይህ ማለት ፐርማነንት ሬዚደንስ ማግኘት እንችላለን። ቤተሰቦቻችንን፣ ቻይልዶቻችንን የመሳሰሉት አይነት ነገር ሁሉም እንዳለ ይቀጥላል። እንዲሁም ኤምፕሎይመንት ቤዝድ የሚባለውም ኦፕሽን በዚሁ እንዳለ ይቀጥላል ወይም አልተቀየረም። ሶስተኛ ላይና ዋነኛው ደግሞ አሳይለም ኦር አዘር ሁማኒታሪያን የሚባሉት ኦፕሽኖችም እስካሁን አልተቀየሩም። እስካሁን ለኢትዮጵያን እንዲቋረጥ ወይ ደግሞ ተርሚኔት እንዲደረግ የተወሰነው ቲፒኤስ ወይም ቴምፖራሪ ፕሮቴክሽን ስታተስ ብቻ የሚባለው ዘርፍ ይሆናል ማለት ነው። ስለዚህ አብዛኞቹ ነገሮች አሉ፣ ቲፒኤስ ብቻ ነው የተቀየረው ማለት ነው። ስለዚህ በቲፒኤስ ስታተስ ውስጥ የምትገኙ ወይም በቲፒኤስ ፕሮግራም ውስጥ ለምትገኙ ኢትዮጵያን አሁንም ቲፒኤስ ስታተሳችሁን መቀየር ትችላላችሁ። ለምሳሌ ወደ ስቱደንት ሊሆን ይችላል ወይም ወደ ነን ኢሚግራንት ካቴጎሪ መቀየር ትችላላችሁ። ቲፒኤስ ብትሆኑም ቀጥታ በ60 ቀናቶች ውስጥ መውጣት አለባችሁ ስለተባለ ብቻ ተንደርድራችሁ መውጣት አይጠበቅባችሁም ማለት ነው። ስለዚህ ቲፒኤስ የሚባለው ወይም ቴምፖራሪ ፕሮቴክሽን ስታተስ ቢቋረጥም እንደነገርኳችሁ ወደ ስቱደንት ወይም ደግሞ ወደ ነን ኢሚግራንት ካቴጎሪ ቀይራችሁ ስታተሳችሁን ማስቀጠል ወይ ደግሞ ህልውናችሁን ማስቀጠል ትችላላችሁ። ስለዚህ አጠቃላይ ለኢትዮጵያን የተቋረጠው ወይም ተርሚኔት የተደረገው ቲፒኤስ ፕሮግራም ወይም ለኢትዮጵያን ሲሰጥ የነበረው ከለላ እንዲቋረጥ የተደረገው በዚህ ምክንያት ይሆናል ማለት ነው። አሪፍ ኢንፎርሜሽን በተብራራ መልኩ በግልጽ እንደነገርኳችሁ ተስፋ አድርጋለሁ። ሀሳብ አስተያየት፣ እንዲሁም ጥያቄ ካለ ኮሜንት ላይ ጻፉልኝ። እንዲሁም መግቢያው ላይ እንደነገርኳችሁ ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ አድርጋችሁ ቤተሰብ መሆናችሁን እንዳትረሱ። ከዚህ ጋር ተያይዞ የሚወጣ አዲስ አፕዴት ካለ ቶሎ ቶሎ ተከታትዬ ስለማደርሳችሁ እንዳንጠፋፋ ሁላችሁም ሰብስክራይብ አድርጋችሁ ጠብቁኝ። እንዲሁም ቪዲዮ እንደወደዳችሁት እንደተመቻችሁ ከዚህም ላይ አዲስ የሚወጣ አፕዴት ወይም መረጃ ካለ ተከታትዬ እንዳደርሳችሁ እንዲሁም ይህ መረጃም እንደወደዳችሁት እንደጠቀማችሁ ላይክ እያደረጋችሁ አሳውቁኝ። በቀጣይ በሌላ ቪዲዮ አገኛችኋለሁ። ለሁላችሁ መልካም እድል፣ መልካም ጊዜ።